የእንግሊዝኛ ጥያቄያዊ ንግግሮችን ምን ያህል እንደምታውቁ ፈትናችኋለሁ። ሰላም ውድ ተማሪዎቼ እንዴት ናችሁ? እኔ ደህና ነኝ ይመስገን። የዛሬ ፈተና 6 ነው። 15 ጥያቄዎች አሉን። ሁላችሁም ተዘጋጁ። እንጀምር። ጥያቄ ቁጥር 1 ምን አዲስ ነገር አለ ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ ዋት ዱ ዩ ዋንት፣ ቢ ዋት ሃፕንድ፣ ሲ ዋት ኢዝ ኒው። መልሱ ሲ ዋት ኢዝ ኒው። ኤ ዋት ዱ ዩ ዋንት ማለት ምንድን ነው የምትፈልገው ማለት ነው። ቢ ዋት ሃፕንድ ማለት ምን ተፈጠረ ማለት ነው። ጥያቄ ቁጥር 2 ዛሬ ቀኑ ምንድን ነው ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ ዋት ኢዝ ዘ ዴት ቱዴይ፣ ቢ ዋት ኢዝ ዘ ዴይ ቱዴይ፣ ሲ ኤ ኤንድ ቢ። መልሱ ቢ ዋት ኢዝ ዘ ዴይ ቱዴይ። ኤ ዋት ኢዝ ዘ ዴት ቱዴይ ማለት ዛሬ ቀኑ ስንት ነው ማለት ነው። ጥያቄ ቁጥር 3 ማን ናት ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ ሁ ኢዝ ሂ፣ ቢ ሁ ኢዝ ሺ፣ ሲ ሁ አር ዘይ። መልሱ ቢ ሁ ኢዝ ሺ። ኤ ሁ ኢዝ ሂ ማለት ማን ነው ማለት ነው። ሲ ሁ አር ዘይ ማለት እነማን ናቸው። ጥያቄ ቁጥር 4 ማን አሸነፈ ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ ዲድ ዩ ዊን፣ ቢ አር ዩ ዘ ዊነር፣ ሲ ሁ ዎን። መልሱ ሲ ሁ ዎን። ኤ ዲድ ዩ ዊን ማለት አሸነፍክ፣ አሸነፍሽ። ቢ አር ዩ ዘ ዊነር ማለት አሸናፊው አንተ ነህ፣ አሸናፊው አንቺ ነሽ። ጥያቄ ቁጥር 5 ቀጥሎ ማን ነው ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ ሁ ኢዝ ሂር፣ ቢ ሁ አር ዩ፣ ሲ ሁ ኢዝ ኔክስት። ሲ ሁ ኢዝ ኔክስት። ኤ ሁ ኢዝ ሂር ማለት ማን ነው እዚህ ያለው። ቢ ሁ አር ዩ ማለት አንተ ማነህ ወይም አንቺ ማነሽ። ጥያቄ ቁጥር 6 ተከፈለ ወይም ተከፈለሽ ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ ዋት ኢዝ ዘ ፕራይስ፣ ቢ ዲድ ዩ ጌት ፔይድ፣ ሲ ሃው ማች ኢዝ ኢት። መልሱ ቢ ዲድ ዩ ጌት ፔይድ። ኤ ዋት ኢዝ ዘ ፕራይስ ማለት ዋጋው ስንት ነው። ሲ ሃው ማች ኢዝ ኢት ማለት አሁንም ዋጋው ስንት ነው ማለት ነው። ጥያቄ ቁጥር 7 እየቀለድክ ነው እየቀለድሽ ነው ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ አር ዩ ጆኪንግ፣ ቢ አር ዩ ኪዲንግ፣ ሲ ኤ ኤንድ ቢ። ሲ ኤ ኤንድ ቢ ሁለቱንም መጠቀም እንችላለን፣ ተመሳሳይ ነው። ጥያቄ ቁጥር 8 ክፍት ነው ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ ኢዝ ኢት ኦፕን፣ ቢ ኢዝ ኢት ጉድ፣ ሲ ኢዝ ኢት ክሎዝድ። መልሱ ኤ ኢዝ ኢት ኦፕን፣ ቢ ኢዝ ኢት ጉድ ማለት ጥሩ ነው ማለት ነው። ሲ ኢዝ ኢት ክሎዝድ ማለት ዝግ ነው። ጥያቄ ቁጥር 9 ከዛስ ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ በት ዋይ፣ ቢ ዘን ዋት፣ ሲ ሶ ዋት። መልሱ ቢ ዘን ዋት። ኤ በት ዋይ ማለት ግን ለምን
ሲ ሶ ዋት ማለት እና። ጥያቄ ቁጥር 10 ከምር ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ ሪሊ፣ ቢ ሲሪየስሊ፣ ሲ ኤ ኤንድ ቢ። መልሱ ሲ ኤ ኤንድ ቢ። ሁለቱንም መጠቀም እንችላለን። ጥያቄ ቁጥር 11 ኤ ሃቭ ዩ ፊኒሽድ ወይም ጨረስክ ብሎ ቢጠይቅ ቢ ምን ብሎ መመለስ ይችላል? ኤ የስ አይ ሃቭ፣ ቢ የስ አይ ካን፣ ሲ የስ አይ ዱ። መልሱ ኤ የስ አይ ሃቭ። ጥያቄውን ሃቭ ብሎ ከጀመረ እኛም ሃቭ ብለን እንመልሳለን። ጥያቄ ቁጥር 12 ኤ ከናይ ስቴይ ወይም መቆየት እችላለሁ ብሎ ቢጠይቅ ቢ ምን ብሎ ሊመልስ ይችላል? ኤ የስ ዩ ካን፣ ቢ የስ አይ ካን፣ ሲ ኤ ኤንድ ቢ። መልሱ ኤ የስ ዩ ካን፣ አዎ ትችላለህ። ጥያቄ ቁጥር 13 ኤ ዱ ዩ ላቭ ሄር ትወዳታለህ ብሎ ቢጠይቅ ቢ ምን ብሎ ሊመልስ ይችላል? ኤ የስ አይ ዱ፣ ቢ ኖ አይ ዶንት፣ ሲ ኤ ኤንድ ቢ። መልሱ ሲ ኤ ኤንድ ቢ። ኤ የስ አይ ዱ ካለ አዎ ወዳታለሁ፣ ቢ ኖ አይ ዶንት ካለ አይ አልወዳትም። ስለዚህ ሁለቱም መልስ ይሆናል። ጥያቄ ቁጥር 14 ኤ አር ዩ ሀርት ተጎዳህ ተጎዳሽ ብሎ ቢጠይቅ ቢ ምን ብሎ ይመልሳል? ኤ የስ አይ አም፣ ቢ ኖ አይ አም ናት፣ ሲ ኤ ኤንድ ቢ። መልሱ ሲ ኤ ኤንድ ቢ። ሁለቱንም መመለስ ይችላል። ኤ የስ አይ አም ካለ አዎ ተጎድቻለሁ፣ ቢ ኖ አይ አም ናት ካለ አይ አልተጎዳሁም። የመጨረሻ ጥያቄ ቁጥር 15 ኤ ኢዝ ኢት ፋር ሩቅ ነው ብሎ ከጠየቀ ቢ ምን ብሎ ሊመልስ ይችላል? ኤ የስ ኢት ኢዝ፣ ቢ የስ ኢት አር፣ ሲ የስ ኢት ካን። መልሱ ኤ የስ ኢት ኢዝ። ቢ እና ሲ መልስ ሊሆኑ አይችሉም። ጥያቄ ላይ ኢዝ ኢት ብሎ ከጀመረ እኛም ኢት ኢዝ ብለን እንመልሳለን ማለት ነው። የዛሬ ፈተና ይሄንን ይመስላል። ሁላችሁም ከ15 ስንት እንዳመጣችሁ ኮሜንት ላይ ጻፉልኝ። የሁላችሁንም ማየት ፈልጋለሁ። በቀጣይ ፈተና ቪዲዮ ላይ ደግሞ እንገናኛለን። ይህ ፈተና ከጠቀማችሁ ለብዙ ተማሪዎች እንዲደርስ ላይክ አድርጉ። አዲስ ተማሪዎች ከሆናችሁ ደግሞ ሰብስክራይብ አድርጉ። ሰላም ቆዩልኝ። ባይ ባይ።